መጽሐፈ መቃብያን ካልዕ ምዕራፍ 2 ረአይ የሚሉት ነቢይ እንዲህ አለው። ተድላ ደስታ በሚደረግባት ጊዜ ዛሬ ጥቂት ደስ ይበልህ። እስራኤል ያከበሩት እግዚአብሔር ባልጠረጠርከው መቅሰፍት ተበቅሎ ያጠፋህ ዘንድ አለው። ፈረሶቼ ፈጣኖች ናቸው፣ ስለዚህ ነገር በሩጫ አመልጣለሁ ትላለህን? እኔስ የሚከተሉ ሰዎች ከአሞሮች ይፈጥናሉ። ከሚመጣብህ ከእግዚአብሔር ፍርድና ከጥፋት አታመልጥም እልሃለሁ። የብረት ልብስ እለብሳለሁ፣ የጦር መወርወርና የቀስትም መንደፍ አይችለኝም ትላለህን? እስራኤልን የሚያከብር እግዚአብሔር ተበቅዬ እማጠፋህ በጦር መወርወር አይደለም አለው። ከጦር መወርወርና ከቀስት ንድፈት የሚከፋ ጽኑ የሆነ የልብ በሽታን እከክና የቁርጥማት በሽታንም አመጣብሃለሁ እንጂ ተበቅዬ ማጠፋህ በዚህ አይደለም። ቁጣዬን አነሳስተሃልና የልብ በሽታን አመጣብሃለሁ፣ የሚረዳህም ታጣለህ። ከዚህ ዓለም ስም አጠራርህን እስካጠፋው ድረስ ከስልጣኔም አታመልጥም። ክሳደ ልቦናህን አጽንተሃልና ራስህን በአገሬ ከፍ ከፍ አድርገሃልና ይህንን ነገር እንደ ዓይን ጥቅሻ ፈጥኜ ባደረግሁ ጊዜ እኔ ፈጣሪህ እንደሆንኩ ታውቀኛለህ። አንተ በፊቴ እሳት እንደሚበላው በነፋስ ፊት እንዳለ ሳር ነህና ነፋሳት ከምድር አፍሰው እንደሚበትኑትም ትቢያ ነህና አንተ በእኔ ዘንድ እንደነሱ ነህ። ቁጣዬን አነሳስተሃልና ፈጣሪንም አላወቅክምና እኔም ወገንህን ሁሉ ቸል እለዋለሁ፣ በአምባህም ላይ የተጠጋውንም አላስቀርም። አሁንም ከሰራኸው ኃጢአትህ ሁሉ ተመለስ። ከኃጢአትህ ተመልሰህ በእግዚአብሔር ፊት ፈጽመህ በልቅሶና በሐዝ ብትለማመጥ በንጹሕ ልቦናህም ወደሱ ብትለምን በፊቱ የሰራኸውን ኃጢአትህን ሁሉ እግዚአብሔር ይቅር ይልሃል አለው። እግዚአብሔር ተቆጥቶታልና የዚያን ጊዜ መቃቢስ ትቢያ ለብሶ ስለ ኃጢአቱ በእግዚአብሔር ፊት አለቀሰ። ዓይኖቹ የተገለጡ ናቸውና አያስቀርምና፣ ጆሮም የተከፈተ ነውና ቸል አይልምና፣ የተናገረውንም ቃል ሐሰት አያደርግምና በአንዲት ጊዜም ፈጥኖ ያደርጋታልና እግዚአብሔር በነቢዩ ቃል የተናገረውን መቅሰፍት እንዳያስቀር አወቀና ልብሱን ጥሎ ማቅ ለበሰ፣ በራሱም ላይ ትቢያ ነሰነሰ። ስለ ሰራው ኃጢአትም በፈጣሪው በእግዚአብሔር ፊት ጮሆ አለቀሰ።